አሁንም ትኩረታችን ነባሮች እንጂ አዲሶቹ ላይ አይደለም ሲል አሰልጣኝ ፋሲል ተካልኝ ለብስራት ሬዲዮና ቴሌቪዥን ተናገረ። ቅዱስ ጊዮርጊስ ዛሬ በፕሪሚየር ሊጉ ከወላይታ ዲቻ ጋር ወሳኙን ፍልሚያ ያደርጋል። ሁለቱም ቡድኖች በአንድ ነጥብ ልዩነት ላይ ሆነው ጨዋታቸውን ያከናውናሉ። ይህ ጨዋታ ለሁለቱም ቡድኖች ወደ ደረጃ ፉክክሩ ለመሸጋገርና በሊጉ በአስተማማኝ ሁኔታ መቆየታቸውን ለማረጋገጥ ወሳኝ ነው። ቅዱስ ጊዮርጊስ ዛሬን ጨዋታ የሚያደርገው 4 አዳዲስ የውጭ ተጫዋቾችን ባስፈረመ ማግስት መሆኑ ደግሞ ጨዋታውን ይበልጥ እንዲጠበቅ አድርጎታል። እናም በጨዋታው ዙሪያ ከብስራት ሬዲዮና ቴሌቪዥን ጋር ቆይታ ያደረጉት አሰልጣኝ ፋሲል ተካልኝ ከወላይታ ዲቻ ጋር የምናደርገው ጨዋታ ለቀጣይ ጉዟችን እጅግ በጣም ወሳኝ ነው። ይህን ጨዋታ ማሸነፍ ብዙ ነገሮችን የሚቀይርልን ይሆናል ብለዋል። አሰልጣኝ ፋሲል ተካልኝ መዘንጋት የሌለብን ነገር ግን ይላሉ የምንገጥመው የወቅቱ ምርጡን ቡድን ወላይታ ዲቻ ነው። ዲቻ አሁንም በጥሩ አቋምና የማሸነፍ ስሜት ውስጥ ያለ ቡድን ነው። ስለዚህ የሚጠብቀን ከባድ ተጋጣሚ ነው። ቢሆንም ግን በብልሃትና በጥንቃቄ ጨዋታውን በአሸናፊነት ለመወጣት ወደ ሜዳ እንገባለን ብለዋል። ከትናንት በስቲያ ቡድኑን የተቀላቀሉት አዲስ የውጭ ተጫዋቾች በዛሬው ጨዋታ ላይ የሚኖራቸው ሚና በተመለከተም ይሄንን ብለዋል። አዲሶቹ ልጆች ለቡድናችን ተጨማሪ አቅም እንደሚሆኑ እናምናለን። ግን መረሳት የሌለበት እነዚህ ልጆች ገና መምጣታቸው በመሆኑ ከነርሱ በዚህ ጨዋታ ላይ ብዙ መጠበቅ አይቻልም። ጫና ማድረግም አንፈልግም። እኛ በዛሬውም ሆነ በቀጣይ ጨዋታዎች ላይ ትኩረት የምናደርገው ባሉን ነባር ተጫዋቾቻችን ላይ ነው ብሏል። ምንም ሆነ ምን አብሮን የቆዩትና ሊጉን ጠንቅቀው የሚያውቁት እነርሱ ናቸው። እነርሱ ላይ ትኩረት አድርገን እንሰራለን። አላማችን በየትኛውም መንገድ ቢሆን ጊዮርጊስን ከነ ክብሩ በሊጉ ማቆየትና ማሻገር ነው ሲሉ የቀድሞ የፈረሰኞቹ ተጫዋችና አምበል ያሁኑ የፊት አውራሪ ፋሲል ተካልኝ ለብስራት ራዲዮና ቴሌቪዥን አስተያየቱን ሰጥቷል።